ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ በአዲስ ትምህርት መጥቻለሁ ማለት ነው። እስከ መጨረሻ ተከታተሉ። እንጀምር። የመጀመሪያው ሃንጋ ዮሚት የሚል ነው። ሃንጋ ዮሚት ማለት እስከ መቼ ማለት ነው። እስቲ በምሳሌ እንይ። ሃንጋ ዮሚት አስቱርታ ማለት እስከ መቼ እዚህ ትቆያለህ ወይም እስከ መቼ እዚህ ትቆያለሽ ማለት ነው። ሃንጋ ዮሚት አስቱርታ ማለት እስከ መቼ እዚህ ትቆያለህ ወይም እስከ መቼ እዚህ ትቆያለሽ ማለት ነው። ሃንጋ ዮሚት አካስታታ እስከ መቼ እንደዚህ ትሆናለህ ወይም እስከ መቼ እንደዚህ ትሆኛለሽ ማለት ነው። ሃንጋ ዮሚት አካስታታ ማለት እስከ መቼ እንደዚህ ትሆናለህ ወይም እስከ መቼ እንደዚህ ትሆኛለሽ ማለት ነው። ሃንጋ ዮሚት ራኮ ካናውስና እስከ መቼ ይህንን ችግር እንታገሳለን። ሃንጋ ዮሚት ራኮ ካናውስና እስከ መቼ ይሄ ችግር እንታገሳለን ማለት ነው። ሁለተኛው እንግዲህ እቲአኑ የሚል ነው። እቲአኑ ማለት ቀጣይ ወይም የሚቀጥለው ማለት ነው። እስቲ በምሳሌ እንይ። ለምሳሌ ቆርማታ እቲአኑ ዮም ጀልቀባ የሚቀጥለው ፈተና መቼ ይጀምራል? ቆርማታ እቲአኑ ዮም ጀልቀባ ማለት የሚቀጥለው ፈተና መቼ ይጀምራል ማለት ነው። እዚህ ላይ እቲአኑ ማለት የሚቀጥለው ማለት ነው። ቅድም እንዳየነው እኒ ኩታ እቲአኑ ከየሰ ጅራ እሱ ቀጣይ ክፍል ውስጥ ነው ያለው። እኒ ኩታ እቲአኑ ከየሰ ጅራ ማለት እሱ ቀጣይ ክፍል ውስጥ ነው ያለው ማለት ነው። ኩታ ማለት ክፍል ማለት ነው፣ ወይ በእንግሊዘኛ ሩም የምንለው። ሌላ ደግሞ ዳሽ ራ ካሴ የሚል ነው። ዳሽ ራ ካሴ ማለት ከዳሽ ጀምሮ ማለት ነው። ዱሪ ራ ካሴ ሲምቤካ ከድሮ ጀምሮ አውቃለሁ ወይም ከድሮ ጀምሮ አውቅሻለሁ ማለት ነው። ዱሪ ራ ካሴ ሲምቤካ ማለት ከድሮ ጀምሮ አውቃለሁ ወይም ከድሮ ጀምሮ አውቅሻለሁ ማለት ነው። ሀራራ ካሴ ስፖርቲ ሆጀቹፍ ሙርቴሴን ጅራ ከዛሬ ጀምሮ ስፖርት ለመስራት ወስኛለሁ። ሀራራ ካሴ ስፖርቲ ሆጀቹፍ ሙርቴሴን ጅራ ማለት ከዛሬ ጀምሮ ስፖርት ለመስራት ወስኛለሁ ማለት ነው። ቦሩ ራ ካሴ ሆጂን ነን ጀልቀባ ከነገ ጀምሮ ስራ ይጀምራለሁ። ቦሩ ራ ካሴ ሆጂ ነን ጀልቀባ ከነገ ጀምሮ ስራ ይጀምራለሁ። ሌላው ደግሞ ሀጋም የሚል ነው። ሀጋም ማለት ምን ያህል ማለት ነው። በእንግሊዘኛ ሃው ማች ወይም ሃው መኒ የምንለው ማለት ነው። በምሳሌ እናያለን። ሀጋም ፈጋታ ምን ያህል ይርቃል። ሀጋም ፈጋታ ምን ያህል ይርቃል። ማኒኬ ሀጋም ፈጋታ ቤትህ ምን ያህል ይርቃል ወይም ቤትሽ ምን ያህል ይርቃል። ማኒኬ ሀጋም ፈጋታ ቤትህ ምን ያህል ይርቃል ወይም ቤትሽ ምን ያህል ይርቃል ማለት ነው። ጉያ ቶኮ ከሰት ቢሻን ሀጋም ዱግዳ በአንድ ቀን ውስጥ ምን ያህል ውሃ ትጠጣለህ ወይም በአንድ ቀን ውስጥ ምን ያህል ውሃ ትጠጪያለሽ። ጉያ ቶኮ ከሰት ቢሻን ሀጋም ዱግዳ ማለት በአንድ ቀን ውስጥ ምን ያህል ውሃ ትጠጣለህ ወይም በአንድ ቀን ውስጥ ምን ያህል ውሃ ትጠጪያለሽ ማለት ነው። ሌላው ደግሞ ዮ በርባዴ የሚል ነው። ዮ በርባዴ ማለት ከፈለክ ወይም ከፈለክሽ ማለት ነው። በምሳሌ እናያለን። ዮ በርባዴ ዴሙ ዳንዴሳ ከፈለክ መሄድ ትችላለህ ወይም ከፈለክሽ መሄድ ትችያለሽ። ዮ በርባዴ ዴሙ ዳንዴሳ ማለት ከፈለክ መሄድ ትችላለህ ወይም ከፈለክሽ መሄድ ትችያለሽ ማለት ነው። ዮ በርባዴ ብልብላ ኮፋ የደም ከፈለክ ስልኬን ተጠቀም ወይም ከፈለክሽ ስልኬን ተጠቀም ማለት ነው። ዮ በርባዴ ብልብላ ኮፋ የደም ማለት ከፈለክ ስልኬን ተጠቀም ወይም ከፈለክሽ ስልኬን ተጠቀሚ ማለት ነው። ገርጋርሳ ዮ በርባዴን አትሂም እርዳታ ከፈለክ ንገረኝ ወይም እርዳታ ከፈለክሽ ንገረኝ። ገርጋርሳ ዮ በርባዴን አትሂም እርዳታ ከፈለክ ንገረኝ ወይም እርዳታ ከፈለሽ ንገረኝ ማለት ነው። ሌላ ደግሞ ዋኤ የሚል ነው። ዋኤ ማለት ስለ ማለት ነው በአማርኛ። እስቲ በምሳሌ እንይ። ዋኤ ኮማል ጀታ ስለነ ምን ትላለህ ወይም ስለነ ምን ትያለሽ። ዋኤ ኮማል ጀታ ስለነ ምን ትላለህ ወይም
ስለነ ምን ትያለሽ ማለት ነው። ዋኤ ኮህን ያድን ስለነ ታስብ ወይም ስለነ ታስቢ ማለት ነው። ዋኤ ኮህን ያድን ስለነ ታስብ ወይም ስለነ ታስቢ ማለት ነው። ዋኤ ከማል ነጋልቼ ስላንተ ምን አገባኝ ወይም ስላንቺ ምን አገባኝ። ዋኤ ከማል ነጋልቼ ስላንተ ምን አገባኝ ወይም ስላንቺ ምን አገባኝ ማለት ነው። ዋኤ ኮ ስለነ፣ ዋኤ ከ ስላንተ ወይም ስላንቺ፣ ዋኤ ከኛ ስለኛ፣ ዋኤ ከሳን ስለናንተ፣ ዋኤ ኢሳን ስለነሱ ማለት ነው። ይመቻችሁ።